እባካችሁ ልለምናችሁ ይሄን ቪዲዮ እስከ መጨረሻው ተመልከቱት። ምስሉ ላይ የምታዩት እህታችን የምትገኘው ዛሬ በሳውዲ አረቢያ ውስጥ ልጅቷ የመካነ ሰላም ቀበሌ 6 ነች። መካነ ሰላም ቀበሌ 6 ነው የምትወልድ ሀገሯ። እባካችሁ እህታችን ዛሬ በደረሰባት ምክንያት ወደ ሀገር መግባት ስለምትፈልግ የህዝብ እርዳታ ያስፈልጋታል። ይህን የህዝብ እርዳታ ደግሞ ወደ እናንተ አምጥተናለን። ቪዲዮውን እስከ መጨረሻው አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉልኝ። ይህን ቪዲዮ ሁላችሁም እባካችሁ ላይክ አድርጉት። እህታችን የህዝብ እርዳታ ትፈልጋለች። ቀደም ሲል ያስገባሁላችሁ እህታችን የምትገኘው በሳውዲ አረቢያ ነው። ልጅቷ የመካነ ሰላም ልጅ ናት። ታዲያ በደረሰባት የህመም ምክንያት ወደ ሀገሯ መግባት ስላለባት አንገቷን ስለደፋች እባካችሁ ፊቴን ወደ ህዝብ አድርሱልኝ፣ ፊቴን ህዝብ ይልኝ ትላለች። ስለዚህ ይህ ህዝብ ደግሞ ይህን ቪዲዮ ላይ ሼር አድርጎ ለሚረዳትና ለሚያግዛት ህዝብ አድርሱላት። ጭራሽ የመካነ ሰላም ልጆች ሆናችሁ አትለፉኝ፣ እባካችሁ የሀገሬ ልጆች እርዱኝ ትላለች። እኛ ጥሎብን እንደዚህ አይነት ቪዲዮ ማየት አንፈልግም፣ አናይም። እውነት እንደ አይነት ቪዲዮ የምታዩ ከስንት የተወሰናችሁ ሰዎች ናቸው እንጂ እንደ አይነት ቪዲዮ ማየት አቁመናለን። በአሁኑ ሰዓት ሰው ሌላ ቦታ ላይ ነው ያለውና እባካችሁ እንደ አይነትን ቪዲዮ አይታችሁ አትለፉት፣ እውነት አትለፉት። እባካችሁ ስትባሉ ደግሞ እባካችሁ የሚለውን ቃል አዳምጣችሁ እባካችሁ አንዳንድ ጊዜ እንደማመጥ። በመጀመሪያ ልላችሁ የምፈልገው እህታችን ዛሬ ላይ ባለችበት ሁኔታ የህዝብ እርዳታ ያስፈልጋታል። የህዝብ እርዳታ ትፈልጋለች። እባካችሁ የምትረዱ በገንዘባችሁ፣ የማትረዱ በዱዓችሁ ሸር እያረጋችሁ ለሚረዳት አካል አድርሱላት። በመቀጠል ሳዑዲ አረቢያ ውስጥ እናንተ በህጋዊ መንገድ ሂዳችሁ ፓስፖርት አውጣታችሁ ህጋዊ ሁናችሁ ሂዳችሁ እናንተ በአንድ ደላላ ተሸውዳችሁ የምትጠፉ እህቶቼ፣ ስትታመሙ መታከሚያ የላችሁም፣ ስትቸገሩ እባካችሁ የሚረዳችሁ ሰው የለም። ያለምንም ወረቀት አትውጡ፣ አትጥፉ። 10,000 ድርሃም ከፍላችሁ ከሳውዲ አረቢያ ወደ ሳውዲ አረቢያ ሄዳችሁ ከዛ እንደገና ለደላላ 10,000 ብር ከፍላለሁኝ አስወጣይ ብላችሁ ወጣችሁ ህመም በደረሰባችሁ ሰዓት አንገታችሁን አትርፉ። እባካችሁ ህገወጥ ለመሆን አትሞክሩ። አንዲት እህታችን የደረሰው ችግር ለሌላዋ አስተማሪ መሆን አለበት። አንዲት እህታችን ስትቸገር ስታለቅስ ስናይ ከዛ እንማር። አንዲት እህት 10,000 ድርሃም ከፍላ ጠፍታ ከዛ ስራ ፈታ ታማ እንደገና ለህዝብ አድርሱ ብላ ወጣ ሶሻል ሚዲያ ላይ ኢትዮጵያ የመጣችበት ዕዳ ያልተከፈለ። እባካችሁ ደርሳችሁ ህገወጥ አትሆኑ። በአሁኑ ሰዓት በብዛት ሳዑዲ አረቢያ ውስጥ ብዙ በሽተኛዎች፣ ብዙ ችግረኞች እየበዙ ነው። ሳዑዲ አረቢያ በሚሄዱበት ሰዓት ብዙ እህቶች ጤነኛ ነበሩ። ዛሬ ግን አካላቸውን እያጡ የሚገቡ ብዙ አሉ። እና እባካችሁ ደርሳችሁ አትጥፉ። ደርሳችሁ ለደላላ ህይወት መኖሪያ አትሆኑ እባካችሁ እህቶቼ። በመቀጠል ውድና የተከበራችሁ ቤተሰቦቼ የቤት እቃ ማዘዝ የምትፈልጉ የተለያዩ እቃዎች አሉን። ሶፋ፣ መጋረጃ፣ አልጋ፣ ቁምሳጥን፣ የተለያዩ ኮርኔስ የምትፈልጓቸውን የቤት እቃዎች ማግኘት ትችላላችሁ። ስልክ ቁጥራችን ባዮ ላይ አለ። ዋትስአፕ ላይ በመምጣት ማዘዝ ትችላላችሁ። ቀጣይ ወደ ምክራችን እንቀጥላለን። አሁንም አጥብቄ መናገር የምፈልገው እህቶቼ፣ እናንተ ሳውዲ አረቢያ ስትገቡ በህጋዊ መንገድ ገብታችሁ በህገ ወጥ መንገድ መኖር የምትፈልጉ እህቶቼ፣ ባመማችሁ ሰዓት ወደ ሀገር መግባት የማትችሉ አይዲ ቢኖራት ዛሬ እህታችን መዳሟ ትኬት ቆርጣ ወደ ሀገሯ ታስገባት ነበረ። ግን አይዲ ስለሌላት ወደ ሀገር መግቢያ ገንዘብ ስለሌላት የደረሰባት ህመም ቀላል ስላላደለ እህታችን ፊቷን ወደ ህዝብ አዙራለች። ይህ ህዝብ ደግሞ እንደ አይነት ቪዲዮ ማየት አቁሟለን። እንደዚህ አይነት ቪዲዮ መከታተል ትቷለን። ስለዚህ እባካችሁ እውነት እባካችሁ እህቶቼ፣ እንደው እባካችሁ አንዲት እህት ስትሰቃይ፣ ስታታመም፣ ስትራብ፣ ስትጠማ አይን አይደለ የዛን እህታችን ህይወት እኔ ላይ ቢመጣስ ብላችሁ ወሰቡ። ለአንድ ደላላ 10,000 ድርሃም ከፈልሽ ወጣሽ። አንድ ደላላ ከዛ በኋላ የራሱን ህይወት እየኖረ ነው። መውለድም ማግባትም መኖርም መሞትም እየቻለ ነው። አንቺ ግን ሞተሻለን። በቃ አንድ ህይወት ሞተሻል። 10,000 ድርሃም በአንድ ወር ቀርቶ በ2 ወር በ3 ወር አታገኝም። 10,000 ድርሃም ለአንድ ደላላ ከፍለሽ ጠፋሽ።
10,000 ሪያል ከፍለሽ ለአንድ ዱር እየጠፋሽ ለምን? እውነት አስፈላጊ አይደለም። እና እባካችሁ አሁንም በድጋሜ የልጅቷን ጉዳይ እየረሳሁ አይደለም። ልጅቷ ወደ ሀገር መግባት ያለባት እንድትገባ እንድንረዳት። ግን አንዳንድ እህቶች በእንዲህ አይነት ሁኔታ ጠፍተው ህገወጥ ስለሆኑ ወደ ሀገራቸው መግባት ስላልቻሉ በጣም ብዙዎች እያለቀሱ ስለሆነ እገሌ ሚዲያ ላይ አድርሽኝ፣ ለገሌ እንደዚህ አገናኝኝ፣ እባክሽ ገሌ ትድረስልኝ፣ እንትና ትርዳኝ። ማሬ አንቺ ህዝብ መርዳት ትችያለሽ። አንቺ ከራስሽ በላይ ሰው ማገዝ ትችያለሽ። ግን ጠፍተሽ ህገወጥ ሆነሽ ለደላላ የምትከፍሊው ብር ገና አልተከፈለልሽ። ኢትዮጵያ የመጣሽበት ብር ገና አልተከፈለልሽ። ያ ዕዳ ስለያዘሽ አንገትሽን ደፍተሻለን። አንገትሽን ያስደፋሽ ደግሞ የራስሽ ቸክሎ መጥፋት ነው። በመጀመሪያ ከመጥፋታችሁ በፊት ቆም ብላችሁ 2 ዓመት አስባችሁ ሰርታችሁ ብራችሁ ይዛችሁ ቀጣይ ዓመት በራስሽ መኖሪያ ፍቃድ ማሰራት መቻል አለብሽ። ገባሽ? እንጂ ጠፍተሽ ሄደሽ እዛ ስቃይ ውስጥ መግባት መከራ ውስጥ መከተቱ አስፈላጊ አይደለም። እውነት ለመናገር እህታችንን እባካችሁ እንዳታልፏት፣ እንዳትረሷት። እህታችን ታማለች። የታመመችበትን ህመም ደግሞ እንግዲህ እሷ ነች ያለችበት። እኛ ደግሞ የእሷን ህመም ተረድተን ወደ ሀገሯ እንድትገባ ድምፅ መሆን ያለብን በድምፅ፣ ገንዘብ ማገዝ ያለብን በገንዘብ፣ ዱዓ ማድረግ ያለብን በዱዓ እንርዳትና ልጅቷን አገሯ እናስገባት። አገር ገብታ ደግሞ በነገራችን ላይ ታማችሁ አገር ገባችሁ ማለት ሁሉ ነገር ተሳካላችሁ ማለት አይደለም። አንድ ሰው ባዶ እጁን ሆኖ ታሞ ሀገር ገባ ማለት ጭራሽ የገጠር ልጅ ሆኖ የደሃ ልጅ ሆኖ መታከሚያ አንድ ሳንቲም ሳይለው ያው በሽተኛ ሆኖ ነው የሚቀረው። ስለዚህ እባካችሁ እህታችን ዛሬ ወደ ሀገር መግባት ብቻ አስፈላጊ አይደለም። እርዳታ ከተደረገላት ግደፍ ከተደረገች ደህና ግዳፍ ተደርጎላት ወደ ሀገሯ ገብታ ጤናዋ እንድመለስላት፣ እንደዚሁም መልሳ እንኳን መሰደድ ብትፈልግ ጤና ሲኖራት ነው። ገባችሁ? ግን በሽተኛ ከሆነ እንኳን ህዝብ ቤተሰብ ይረሳልን፣ እንኳን ህዝብ ቤተሰብ አይፈልግም። ግን በነገራችን ላይ ከቤተሰብ በላይ ደግሞ ህዝብ ያገዛል። ይህን ህዝብ የታመመን ሰው ካየ ወላሂ ይረዳለን፣ አይጨክንም። አረብ ሀገር ላይ ያሉ እህቶች ከራሳቸው አልፈው ለሰው ለማገዝ አንደኛ ናቸው። እና እንገዛት፣ እንርዳት። ጭራሽ አረብ ሀገር ላይ የሚሰሩ እህቶች ታሙ ስታው አትልፏቸው፣ አትናቋቸው። እንደናንተው አረብ ቤት ናት፣ እንዳንቺው ጠብር ግፍ ብላ ስትሰራ የነበረች ናት። እና አሉ ግን አንዳንዶች ደግሞ ለስራ ሄደው ራሳቸውን ረስተው ሌላ ቦታ ላይ ቁጭ አሉ። ግን በእነሱ መካከል ደግሞ በጣም ብዙ ወደ አረብ ሀገር ላይ ያቀኑ እህቶች፣ ለስራ የተሰማሩ እህቶች አሉ። ስለዚህ እነዛን ሰዎች በመስታወስ እንደ አይነትን እህቶች አይተን አንለፋቸው ነው የምለው። ማሮች፣ ፍቅሮች በጣም ወዳችኋለሁ፣ አከብራችኋለሁ። ግን እባካችሁ የመለቃችሁን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ፣ አካውንቴን ሰብስክራይብ አድርጉልኝ። እኔ እውነት ልንገራችሁ ሶሻል ሚዲያ ከመጣሁበት ሰዓት ጀምሮ ስልክ ቁጥርን ያስቀመጥኩበት ሰዓት ነው ብዙን ሰዓት ቪዲዮ ላይ እንዲሰራ የሚገፋፋኝ ማለት ነው። ምክንያቱም ብዙ ሰዎች ዋትስአፕ ላይ ይመጣሉ፣ ነፊሳ እንደዚህ አይነት ችግሩን ቲክቶክ ላይ ይመጣሉ። ነፊሳ እኔ እኮ ቪዲዮ ፖስት ማድረግ ችግር የለብኝም፣ ግን ህዝብ ደግሞ የማየት ችግር አለበት። ህዝብ የመመልከት ፍላጎት የለውም። እና እባካችሁ ማለት እፈልጋለሁ። አሁንም በስተመጨረሻ ማለት የምፈልገው የቤት ዕቃ ማዘዝ የምትፈልጉ ስልክ ቁጥሬ ባዮ ላይ ያላችሁ ዋትስአፕ ላይ መጣችሁ ማዘዝ ትችላላችሁ። እናንተ የሚጠበቀው የምትፈልጉትን ዕቃ እንደዚህ ከራሳችሁ ራሱ ዲዛይን አወጣችሁ እንደዚህ አይነት ዕቃ ማዘዝ እንፈልጋል ብትሉ ማዘዝ ትችላላችሁ። ወሎ ውስጥ የትኛውን ቦታ ላይ እናድርስላችኋለን። እናንተ ዋትስአፕ ላይ አድርሱና በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦቼ በጣም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።